እያወራን ያለነው በምን ጉዳይ ላይ ነው? እዚሁ ፕላትፎርም ላይ ለ24 ሰዓት ህግ ባይኖር ምን ታደርጋላችሁ የሚል ጥያቄ በተነሳ ሰዓት ብዙ ወንዶች የሰጡት ምላሽ ሴት መድፈርን ነው ብለው መልሰዋል። እና እሱ ነገር ትንሽ ስላስደነገጠን ያው እነዚህ ልጆች እንግዲህ ከየቤተሰቡ ነው የወጡት እና ሁሉም ቤተሰብ ያዋጣቸው ናቸው ማለት ነው እነዚህ ልጆች። ስለዚህ እንዴት ነው እዚህ ጋር ልንደርስ የቻልነው? እኛ እንግዲህ መቼም ሃይማኖት አለን የምንል ባህላችን ጥሩ ነው የምንል ሰዎች እንደ ኢትዮጵያውያኖች ማለት ነው። እና እንዴት እንደዚህ አይነት ትውልድ ልናፈራ ቻልን? ያ ቴንኪው በጣም እኔ አሁን አይ ቲንክ ቀን ላይ አንዷ እንደዚሁ ሪዲዩስ አርጋ ስትናገር በጣም አሳዝኖኝ ሰምቼው ነበረ፣ ግን የቱ ጋር እንደሆነ በትክክል አላየሁትም። አንቺን በደንብ ኤክስፕሌን አርገሽልኛል። ቶፒካችን በጣም ትልቁ ነገር የወንድ ልጆች እናት ሆነ ብቻ ሳይሆን የሴት ልጆችም እናት ሆኑ መነጋገር ያለብን ከልጆቻችን ጋር ብዙ ነገር አለ። በአሁኑ ሰዓት ሁላችንም ፋሚሊ ታይም ሳይኖረን ቀርቶ ዝም ብለን ሁላችንም በየስልካችን እንደ ድሮ ደግሞ ገንዘብ ላምጣ እያለን የምንሄድ ከሆነ ልጆቻችንን ሉዝ እያደረግናቸው ነው የሚሆነው። ልክ ኢንተርኔት ከሌለ ኮኔክሽን እንደማይኖረን ማለት ነው። እንደ ወንድ ልጅ እናት ግን ሆኜ ስናገር ወልጄ እኔም ባለቤቴም አሁን ሁለት ራሱ ሚቲንግ ላይ ናቸው እና 9 ዓመቱ ነው ልጄ። ግን ማሳየው የትም ስቶር ስንሄድ ሴቶች ከኋላችን ከመጡ በር መያዝ እንዳለበት ነው። ቆሜ ጠብቀዋለሁ፣ ግን በር መከፍቶ ማሳለፍ እንዳለበት ለእኔ ከፍቶ ክፈትልኝ ብዬው አላውቅም፣ ግን ከአባቱ ስላየ ማለት ነው። ከዛ ደግሞ በሩን ከፍቶ ሌላ ሰው ሲመጣ ይለቀዋል ማለት አይደለም። ወንድ ሊሆን ማለት ነው እንኳን አይደለም ሴት ቀርቶ ህፃናቶች ልጆች እንኳን ሲያይ በጣም ምን ያህል ሪስፔክት እንዳለው ከኛ ስላየው ደጅም ሲወጣ ያንን እየተገበረው ነው ያለው። ግን ደጅ ከወጣ በኋላ ደግሞ አብሯቸው የሚገጥማቸው ልጆች ለሴት ልጅ ሪስፔክት ከሌላቸው እኛ ሪስፔክት እንዲሰጡ አድርገን ካሳደግናቸው ሶስት ሚኒ በልጄ ስላየሁት ነው። መጥቶ ይናገራል ብዙ ነገር። በር ላይ እኮ እንደዚህ ሆኖ፣ ትምህርት ቤት እኮ እንደዚህ ሆኖ፣ ሴትን ሪስፔክት ለወላጆች አያስተምሯቸው ምናምን ማለት ነገር ይናገራል። እዚህ ጋር ያየሁት እኔ የኔ ልጅ ጥሩ አሳድጌዋለሁ ሳይሆን እኔ ልጅ ላይ ያለው ክፍተትን እንዴት አድርጌ በተጨማሪ የበለጠ ማድረስ አለብኝ ወይ ደግሞ የበለጠ መቀጠል አለብኝ የሚለው ነው እኔ ጋር የተማርኩት። እነዛ ልጆችን ይህንን የተናገሩት ሰዎች ኢንተርኔት በፍሪደም የሚያዩ ከሴቶች ገንዘብ እየጠበቁ የሚኖሩ እያጨበረበሩ የሚኖሩ በቃ ዝምጥ ብለው ምናምን ቤተሰብን ከቤተሰብ ገንዘብ ጠይቀው የሚኖሩ እንደዛ አይነት ልጆች ጊዜ ነው የምላቸው። በአሁኑ ሰዓት ወላጅ ቤተሰብ ያሳደገው የሚባለው ስድብ አያስፈልግም። ለምን ብላችሁ ብትሉኝ ከቤተሰብ የመጣ ሳይሆን ኢንተርኔት ያበላሻቸው ልጆች ናቸው እዚህ ጋር መጥተው እንደዛ ኮሜንት ሊሉ የሚችሉ። ማንኛውም ኢትዮጵያ ውስጥ በተለይ ኤርትራውያን የራሳችን የሆነ ሪስፔክት አድርገን ሌላውን ሰው እንድንኖር ወይ እንዴት ማናገር እንዳለብን የምንማረው ከቤተሰቦቻችን አለ፣ ከየሃይማኖታችን ከየሃይማኖት አባቶቻችን አለ። ስለዚህ ቤተሰብን እኔ እንዴት ነው አንዳንድ ሰው ባለጌ ያሳደገው ምናምን ይላል አይደል? ነው እኔ ያ ሰው ኢንተርኔት መጥፎ ኢንተርኔት በኢንተርኔት ተጠቅሞ ያሳደገው ኢንተርኔትን ወይ ሶሻል ሚዲያን ለጥሩ ነገር ስላልተጠቀመበት ስላልተማረበት ያ መረን ሆኖ ነው የሚቀረው። ብዙ ጊዜ ካያችሁ ደግሞ እንደነዛ አይነት ልጆች በጣም የተማሩ ቤተሰቦች ስነስርዓት ያሳደጓት ልጅ ናት የምታገባቸው። ከዛም በኋላ ምን ይሆናል? ትቷት መሄድ ወይ ወደ ሲንግል ማምነት ወይ መሰቃየት፣ መመታት፣ አቢዩዝ መሆን፣ ልጆቻቸውን መድፈር ላይ ምናምን እንደዛ ይሄዳል። እና ከየት ነው የሚመጣው ያ ነገር ብለን ማየት መቻል ያለብን ይመስለኛል። እና እኔ ጥፋቱ ብዬ የምለው ኢንተርኔት እንደ ድሮ ቢሆን ኖሮ ፌስቡክ ላይ በትግል ኢንተርኔት ላይ ሜሴንጀር ካለ ትዝ ካላችሁ ቫይበር እያለ ወይ ያሁ ሜሴንጀር ውጭ ያሉ ቤተሰቦቻቸው ታነጋግሩ የነበራችሁ ሰዓት ካላችሁ መጥፎ ነገር አንናገርም ነበረ። የምንናገረውን ነገር መማር ያለብንን ነገር እናደርጋለን።
ግን እነዛ ሰዎች አሁንም ኮሜንት ወዳረጉት ደግሞ ሲመጣላችሁ እኔ ትልቁ ብዬ የምለው እነዛ ሰዎች የራሳቸውን ሚዛን ላይ ነው ያወጡት። በቃ እንደነዚህ አይነት ሰዎችን ብንችል ብናጣቸው ጥሩ፣ ካልሆነ ሪፖርት ብናረጋቸው ጥሩ። እንደዛ ቢሆን ምክንያቱም ዩዘር ከሆኑ ለምሳሌ በቃ ያንን ሰው ኮንፊደንስ የለውም፣ ህይወቱ የተበላሸ ሰው ነው። ከማንም ሰው ጋር እንዳይኖር ያንን እንደዛ ያሉትን ሰዎች እንትን እያረጉ ሃይላይት እያረጉ ፔጃቸውን ፖስት ማድረግ ለምን መታወቅ ስላለበት። ሌላ እናት ያንን እንደዛ ያለው ሰው ወንድ ሆኖ ወጣት ሆኖ እንዴት ነው ዴት የሚያረጋት ካለች ምናልባት አዌርነስ እንዲመጣ ባይታወቅም አዌርነስ እንዲመጣ ማድረግ ነው። እኔ በጣም የሚገርማችሁ ነገር በዚህ አይነት በጣም ስንት ጊዜ አልቅሼ ብዙ ጊዜ እንደውም መናገሩን ሁሉ ያቆምኩበት ነገር ነው። በተለይ ህጻናቶች ልጆች እንዲሆኑ ሴቶችም ሆኑ ወንዶችም ልጆች የሆኑ በኮቪድ ሰዓት ማአት ኢትዮጵያ ውስጥ ተደፍረዋል። አርቲስቶች ሁላ ወጥተዋል። ጠፋ የሆነ ሶሻል ሚዲያ ላይ ሆነ ሰዓት ላይ መጥቶ ከዛ ይጠፋል። በቃ በሆነ ነገር ይለወጣል። ያንን ነው የማልወደው። ህጻናትም ይሁኑ ለእናቶችም ይሁኑ ለተደፈሩ ወንዶችም ይሁኑ ዲሰብል ሆነው ቤተሰቦቻቸው ጋር አስረዋቸው ኖሌጅ ሳይኖራቸው ለዲሰብሊቲ ልጆች ምናምን የተቀመጡም ልጆች እንደዛ አይነት ነገር በቃ መብታቸውን ካላወቀላቸው ያ ሚኒስቴር ምን ያደርጋል? ባለብን መልኩ እናስተምራለን። አሁን እኮ ተሳዳቢ የሆነ ሰው ብሔርና ብሔርን የሚያጋጭቱ አዋርድ ይሰጠዋል። ኢንተርኔት ባይኖር ምን ታደርጉ ነበር እንደፍራለን ያሉት ትረስት ሚ ይህን ጊዜ አድርገውታል። ከነዛ ሰዎች አንዳቸው አድርገውታል። ግን ለምን አደረጉት? ቤተሰብ አያውቅም። ቤተሰብ አውቆ እንዳትናገሩ ይባላል። ወንድም እህቱን ደፍሮ ሰው ትውጣ ከንተም ተንዘላዝላ አሁን በቅርብ ኢንተርቪው የሰማሁት ተንዘላዘል ያመጣች ነው ተብሎ ተባለ። ወንድሟ ነው ግን ደፍሯት የወለደች። ትረስት ሚ ወንዶች ልጆች ስላሉን ብቻ ሳይሆን ህብረተሰቡ መማር ያለበት ይሄ ነገር በቃ በአደባባይ መሆን አለ። ቤተሰብ ልጆቻቸው ደግሞ ተደፍረው ቤተሰብ የሚደብቁ ሰዎች የእድሜ ልክ እስራት አንድ ቢሰጥ ሁለተኛ እንደዚህ አይነት ነገር አይመጣም። በዩዘር ኔም እንኳን ቢሆን በህጉ መተው አይነጋገሩም። ማንም ሰው መቶ እንደዚህ አይልም። በህግ ያስቀጣል። በትክክል እንደገና ደግሞ መንግስት መምጣት ያለበት ሶሻል ሚዲያ ላይ ኢትዮጵያ ውስጥ ፌስቡክ ካለ ታክም ይሁን በራስሽ በመታወቂያ ስምሽ መክፈት እንደምትችል ብቻ ቢደረግ ያ እንደዚህ አይነት ነገሮችን ለመቆጣጠር ያስባል። ሰው ከፖለቲካ ጋር ያያይዘው ይችላል፣ ግን አይደለም። የህፃናቶችም የአዋቂዎችም ያንቺም የኔም ልጅ ቤተሰቦቻችን ተዘግዝቀው እንዳይሰደቡ ምን እንዳይሉ መወገድ ስላለበት እና እነዚህ እንደፍራለን ያሉት ነገር ትረስት ሚ ደፍረው ነው። እኛ እኮ በባህላችን እኮ እንደዚህ ሆነን እኮ ማንናገር። ፕሊዝ በተቻላችሁ መጠን እንደነዚህ አይነት ቦታ ኮሜንት ያደረጉን ሰዎች በስነ ስርዓት ፈልጎ ማውጣት ነው ብዬ ነው የምለው።